ከዛሬ ስንት 4 ነው 5 ዓመት በፊት 2013 ማለትም የኮቪድ ባች ነበርኩኝ እና የመጀመሪያ ቀን ዩኒቨርሲቲ ስገባ ያጋጠመኝን እነግራችኋለሁ። ገጠመኝ ስለሚጠቅሟችሁ ማለት ነው። እኔ ሐዋሳ ዩኒቨርሲቲ ነበር የተመደብኩት ከዛሬ 2013 ግንቦት አካባቢ ይመስለኛል የገባ ነው። ኢቭን ወደ ዩኒቨርሲቲ ኮቪድ ነበረ በሰዓቱ ካስታወሳችሁ እና የኮቪድ ባች ነን እና ወደ ግቢ ስንገባ ምንድነው መጀመሪያ ያጋጠመኝ ያው ሐዋሳ እኔ ያው ከነበርኩበት ከትውልድ አካባቢ ቅርብ ነበረ። መጣን ሐዋሳ ደረስን። ከዛን የሚገርማችሁ መጣሁኝና መናሪያ ሐዋሳ አሮጌ መናሪያ እና አዲሱ መናሪያ የሚባል አለ ሐዋሳ ላይ እና ሐዋሳን የምታውቁት በደንብ ታውቃላችሁ። እና አሮጌ መናሪያ የሚባለው አካባቢ ወርጄ የግቢው ባስ ምናምን አልነበረም በሰዓቱ። እንዴት እንደሆነ ድሮ ባሶች ይኖራሉ ዩኒቨርሲቲዎችን ተማሪዎችን መናሪያ ተቀብለው ወደ ግቢ የሚያደርሰውን ባስ ምናምን ያዘጋጅ ነበር ዩኒቨርሲቲው። በእኛ ጊዜ ግን አልነበረም። ከዛ ዩኒቨርሲቲው ኦልሞስት አዲሱ መናሪያ ጫፍ የሚባለው የሼል ምናምን የሚባለው ቦታ ሐዋሳ ዩኒቨርሲቲ ላይ በጣም ቅርብ ነው። ለእንትን ለምን እንበላችሁ ለዩኒቨርሲቲው በጣም ቅርብ ነው። ለዋናው መግቢያ በተለይ በጣም ቅርብ ነው። በእግር እንደዚህ ወክ አድርጋችሁ ምናምን ትገባላችሁ። እኔ እዛ አካባቢ ወረድንና እኔና ጓደኛዬ ብዙ ብር ከፍለን ነው በታክሲ የገባ ነው። ከዛ ባለባጃጆች ደግሞ ፍሬሽ እንደሆንን ገና አዲስ ተማሪ ነው ያው ሻንጣችንን አይተው ያውቃሉ። እንግዳ እንደሆንን ለሀገሩ ወዲያው እንዲያየውን የት ነው የምትሄዱት? ነው ሐዋሳ ዩኒቨርሲቲ ነው የምንሄደው ዋናው ካምፓስ ነው። በቃ እንደዛ ከሆነ አሉና ማት ብር ነው የጠየቁን። ወይዘው ነፍሳቸው አይማርም። አሁን ይሄን ቪዲዮ እንዲያውም ድንገት እንኳን ቢያዩ እና በጣም ከባድ ወሰዱን። እኛም ደግሞ ፍሬሽ ስለሆን ገንዘብ አለ ያው ቤተሰብ ስሸኝ እንግዲህ ፍሬሽ ስትሆኑ ሁሉም ሰው ብር ይሰጣቸዋል። ዘመድ አዝማዱና ሰጥቶ ስለሚሸኛችሁ። ከዛ ገባንና በሩ ጋር አምጥቶ ጣለን። ልክ ታክሲ ውስጥ እንደገባን ወዲያው አምጥቶ በረጋ ጣለን። ከዚች እዚች ነው ይሄን ሁሉ ብር የምትወስደው ምናምን ስለው ተስማምተሃል መጀመሪያ ምናምን ብሎ ኧረ ቀንስልን ቢያንስ ርቀቱን አይተን እኮ ነው ትንሽ በጣም ቅርብ ስለሆነ ኧረ በለዚህ ርቀትማ ፌር አይደለም ቀንስልን ምናምን አለን። እምቢ አለ። ገባን። እኔ አሁን በዚህ ምንድነው የምነግራችሁ ስትገቡ የግቢው የዩኒቨርሲቲው እንትን ከሌለ ታክሲ ምናምን የምትጠቀሙ ከሆነ ወደ ዩኒቨርሲቲ ለመሄድ የባስ ምናምን የማታገኙ ከሆነ ብቻ አንደኛ ከሀገሩን ከሚያውቅ ሰው ጋር የሚያውቅ ዘመድ ምናምን ካለ እንዲቀበላችሁ ብታረጉ አሪፍ ነው። ብታመቻችሁ ሰውን ከአሁኑም ሳትገቡ። ሁለተኛ ደግሞ ስትገቡ የሀገሩን ሰው በደንብ አይታችሁ ምናምን ቀስ ብላችሁ ረጋ ብላችሁ ለምሳሌ ተሳፋሪ ኖርማል ተሳፋሪ ጋር አብራችሁ ብትሳፈሩ ኮንትራት ባትይዙ ገንዘብ ይጠቅማችኋል። የምሬን ነው። ስለ ገንዘብ ጥቅም ግቢ ላይ ስለ ገንዘብ አያያዝ እኔ ቪዲዮ ሰራላችሁ። በጣም አስጨናቂ የሆነ ነገር ቢኖር ገንዘብ መያዝ ነው። ዩኒቨርሲቲ ውስጥ ለወር የሚላክላችሁ አይበቃችሁም። ስንትም ቢላክ አይበቃችሁም ገንዘብ አያያዝ ካላወቃችሁ እና መቆጠብ አለባችሁ። ዝም ብላችሁ ገና የመጀመሪያ ቀን ላይ ብዙ ብር አጥፈታችሁ ወሯን ሙሉ ከማከክ ማለት ነው። እና ከዛ በኋላ ወደ ግቢ ገባን። ወደ ግቢ ስንገባ በጣም ሰፊ ነው ሐዋሳ ዩኒቨርሲቲ። በነገራችን ላይ ሐዋሳ ዩኒቨርሲቲ ላይ የተማራችሁም ያያችሁም ያው ታውቁታላችሁ። እና ሜን ግቢ ዋና ግቢ የሐዋሳ ዩኒቨርሲቲ ብዙ 7 ካምፓሶች አሉ። ዋናው ግቢ ላይ ነው ብዙ ጊዜ አዳዲስ ተማሪዎችን የሚቀበሉት እና ሰፊ ነው በጣም። ልክ ገባን ምናምን አይዲ ተሰጠን፣ ዶርም ያዝን። የሚገርማችሁ ርቀቱ ከበር እስከ ሬጅስትራል ያለው በጣም ሩቅ ነው። ያ ሳያንስ ደግሞ ከሬጅስትራል እስከ ዶርም መሄድ በቃ ሌላ ሀገር መሄድ ነው። በጣም ይደክማል። እና ወደዛ ሄድን። ከዛ በኋላ ዶርም ላይ ምናምን ቦታ ይዘን እኔ ጓደኛዬም ስሙ አልፋቤቱ የተለጠፈበት ምናምን ጋር ሄደን እኔም ሄድኩኝ እንደዛ። ከዛ ከጓደኛዬ ጋር ተጠፋፋን። በነገራችን ላይ የሚገርማችሁ በጣም ማረሰው ገጠመኝ ተጠፋፋን። ግቢ ውስጥ በጣም ሰፊ ስለሆነ ልትጠፋፉ ትችላላችሁ እያልኩ ነው። ተጠፋፋን በቃ የት እንዳለ እሱ ምናምን ማወቅ አልቻለም። የቱ ጋር ነው እንትኑ መንገድ ላይ የሆነ መስቀለኛ መንገድ ላይ ነኝ ይላል። ግቢ ውስጥ ወደዛም ስትሄድ ወደዚህም ስትሄድ መስቀለኛ መንገድ ነው። ኧረ አንተ እዚህ ጋር መጥቼ እኮ አጣሁህ ምናምን ስል ወደ ላይ ና ይላል። እሱ ወደ ላይ የሚለውን እኔ ወደ ታች ነው የምሄደው። ለሱ ወደ ላይ የሆነውን ለእኔ ወደ ታች ነው። በጣም በቃ ተጨነቀን እንዴት እንደምንገናኝ። እስቲ ወደ በሩ ናሽ ወደ ገባበት ና ሲባል መውጫ በር ራሱ 3-4 ነው። የመጀመሪያ ቀን ሲሆን በቃ የሚያሳያችሁ ሰው ምናምን ከሌለ እና ምንድነው በእንደዚህ አይነት ሁኔታ ማድረግ ያለባችሁ ሰው መጠየቅ። ሼምፉል መሆን አያስፈልግም። የምታገኙትን ሰው ሁሉ መጠየቅ ነው ያለባችሁ። መውጫ በሩ ወደ ውጭ የሚያስወጣው ዋናኛው በር የሚባለው ይሄ ነው እያላችሁ መጠየቅ ነው እንጂ በራሳችሁ ሊድ ካላችሁ የምሬን ነው ግቢ ውስጥ ትጠፋላችሁ። በተለይ ዋና እነዚህ ፈርስት ጀነሬሽን ዩኒቨርሲቲዎች አርባ ምንጭ፣ ሀሮማያ፣ ሐዋሳ፣ መቀሌ፣ አዲስ አበባ እንደዚህ ያሉ ዩኒቨርሲቲዎችን ከገባችሁ እኔ አሁን ያው ፐርሰናሊ ከጎበኟቸው ዩኒቨርሲቲዎች ወላይታ ሶዶ ዩኒቨርሲቲ ገብቻለሁ። ሰፊ ነው እሱ
እዛም የምጠፉበት ፕሮባቢሊቲ አለ። ሌሎች ዲላ ዩኒቨርሲቲ፣ ዋቸሞ ዩኒቨርሲቲ እነዚህ ቢያንስ አሁን አዳዲስ ዩኒቨርሲቲዎች ላይ ሜይ ቢ ያው በደንብ ስላላየኋቸው የመጥፋት እንትናቸው ጠባብ ሊሆን ይችላል እና ግን ግቢ ውስጥ መጥፋትም አለ የመጀመሪያ ቀን ሲሆን። ሌላኛው ደግሞ ቁልፍ ምናምን ስትቀበሉ ከፕሮክተሮች ከነዚህ ከመኝታ ተቆጣጣሪ ሰዎች ቁልፍ ምናምን ስትቀበሉ ሙሉ የተሟላ ነገር መቀበላችሁን አትርሱ። እኛ መጀመሪያ ቀን ላይ ቁልፍ ማይሰራ ነበር የተቀበልነው። የበሩ ቁልፍ አይሰራም። ማታ ዶርም ውስጥ ልናድር ብለን እኔና አንድ ልጅ ነበርን። እንዴት እንደር በቃ በሩ አይዘጋም። ከዛ ፈራን በቃ ሌላ ሰው ሊገባ ምናምን ይችላል ብለን። በጣም ደክሞናል። ተጉዘን ነው የመጣነው። የመጀመሪያ ቀናችን ነው። ግቢው ስንሯሯጥ ነበር የዋልነው። በጣም አድካሚ ነበረ። ማታ በጣም እረፍት ማድረግ እንፈልጋለን፣ ግን እንዴት አድርገን በሩን እንዝጋ? አልዘጋ ብሎን አስታውሳለሁ እኔ የዶርሙ አልጋ አለ፣ ቋሚ አልጋ አለ። አልጋውን ከበሩ ጋር አጋጭተን ከዛም በጣም እየፈራን ነው በቃ ያደርነው እና እነዚህ ለምሳሌ ከዶርሚተሪ ምን ትወስዳላችሁ? ፍራሽ ትወስዳላችሁ። ችፑድ ከሌለው አልጋችሁ ችፑድ ወይም ኮምፖርሳቶ የሚባለውን ነገር ትወስዳላችሁ። ትራስ ትወስዳላችሁ። መወልወያና መጥረጊያ ትወስዳላችሁ። እነዚህ ነገሮችን የበር ቁልፍ ትወስዳላችሁ። ሎከር ካለ የሎከር ቁልፍ፣ ሎከር ማለት እቃ ማስቀመጫ ነው። የነዛን ነገሮች ቁልፍ በአግባቡ መውሰድ አለባችሁ። ፈርማችሁ ምናምን በትክክል ህጋዊ አድርጋችሁ መውሰድ አለባችሁ። አለበለዚያ ትቸገራላችሁ። የምሬ ነው። በጣም ነው የምትቸገሩት። አንዱ እንኳን የማይሰራ ከሆነ በኋላ ላይ የሚያስተካክልላችሁ ሰው የለም። ባለፈው ወስዳል አይደል ብለው ያመናጭቋቸዋል። ግን የመጀመሪያ ቀን ወሳኝ ነው። ለዛ ነው ብዙ ጊዜ ዩኒቨርሲቲ ሲጠራ ተማሪዎች ቀድሞ የሚሄዱት። ብዙ ጊዜ ረዲ ነገሮችን ለማድረግ ቀድሞ ነው የሚሄዱት እና ቀድማችሁ ብትሄዱና ነገሮችን እንደዛ ብታስተካክሉ እላለሁ። የኔ ገጠመኞች በጣም መዓት ናቸው። እኔ እሱን እያንዳንዱን እየነገርኩ ጊዜያችሁን ከምገል እንደዚህ ዋና ዋና ነገሮችን ብቻ ነው የምነግራችሁ። እዚህ ቻናል ላይ ፖዚቲቭ እና ጠቃሚ ነገሮችን ነው የምታገኙት። ሰብስክራይብ በማድረግ ቤተሰቡን ላይክ አድርጉ። ይህን ቪዲዮ መልካም